65 ኢትዮጵያውያን የሞት ቅጣት ተፈርዶባቸው የሞታቸውን ቅጣት እየተጠባበቁ ይገኛሉ። እና ካደነቁ አይቀር ሁሉንም ካደነቁ እንደው ለመግባትም ለመመለስም ዳርዳር ብለው ከሆነ ቤተክርስቲያን ዘፈን አትፈቅድም። ይሄ ነው የካህናት ስራ፣ ይሄ ነው የአባትነት ድርሻ፣ ይሄ ነው እረኞች በጎቻቸውን የመፈለግ ትክክለኛ ስራ። አንዱ ሊቀ ጳጳስ የሚደግፈው መምህር፣ አንዱ ሊቀ ጳጳስ የሚቃወመው መምህር ከተገኘ አንዱን ሊቀ ጳጳስ መጀመሪያ ጳጳሶቹ ተነጋገሩ፣ ቅዱስ ሲኖዶስ ላይ ወስኑን አቅርቡልን። የቸገረን የእናንተ መደገፍና መቃወም ነው። አሁንም ምዕመኑን ግራ እያጋባ ያለው። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምናላችሁ፣ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ፣ በጸበል ስፍራ የሚገኙ፣ በችግርና በመከራ ውስጥ ያሉ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳቸውን መረጃዎች ያስኩላችሁ። በጣም ያስደነገጠኝን የ46 ሰዎች ኢትዮጵያውያኖች ስቅለት ይጠብቃቸዋል። የሞት ግድያ፣ 3ቱ ተገድለዋል። ስለዚህ መረጃ በዝርዝር አቀርብላችኋለሁ። ሌላኛው መረጃ ደግሞ አርቲስቱ ሰባኪውን አደነቀው። የትኛው አርቲስት የትኛውን ሰባኪ አደነቀው? አብረን የምናየው ይሆናል። ያደነቀበትን ምክንያት በአግባብ ያወጣውን መረጃም በማስረጃ ይዤላችሁ መጥቻለሁ። ሌላኛው መረጃ ጋሞ አካባቢ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመጀመሪያ ጊዜ ተወለደች። ለዓመታት ስንጮህበት የነበረውን ስንጠይቅ የነበረውን ቤተክርስቲያን በሰነድ የተደራጀ መረጃ ማደራጀት መጀመሯ በኢትዮጵያ ውስጥ በዓለም ውስጥ ብቸኛዋ የምትገኘው አሁን ጋሞ ብፁዕ አቡነ ኤልያስ በሚመሩት ሀገረ ስብከት ውስጥ ነው። እንኳን ደስ ያላችሁ። ይህንን ያሰኘንን ሌሎች ደግሞ እንዲሰሙት የምንፈልገውን መረጃ በማስረጃ ይዤላችሁ መጥቻለሁ። አሁን አስደንጋጭ፣ ሃይማኖት ብቻውን ዋጋ የለውም። ይህን ያሉት ሰባኪ ናቸው። በፓስተር የሚነዳ ወጣት፣ ይህን ያሉት የሃይማኖት መሪ ናቸው። በኡስታዝ የሚነዳ ወጣት፣ ይህን ያሉት የሃይማኖት መሪ ናቸው። ባላመሰጠረ ባላወቀ ቄስ የሚሰበኩ ምዕመናን፣ የሚነዱ ምዕመናን ያሉት ይህንም የተናገሩት ሰባኪ ናቸው። ስለሳቸውም በማስረጃ ነው ይዤላቸው መጣሁት። አያይዤ የማመጣላችሁ ማህበራዊ ሚዲያ ላይ መነጋገሪያ የሆነውን የመምህር ግርማ ወንድሙ ልጅ መምህር ኃይለ ሚካኤል ግርማ ጳጳሱን በጣም ኃይለኛ ንግግር ተናገራቸው። ምን እንዳላቸው ልንገራችሁ። የአውሬው ማህተም ብሏቸዋል። የዋሽንግተኑ ደብዳቤና የጴንጤቆስጤው መንፈስን እወጋዋለሁ ሲላችሁ ተደምጧል። ስለሱ መረጃ በማስረጃ ይዤላችሁ መጥቻለሁ። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ መቅረብላችሁ። ይህ መረጃ ለብዙ ኢትዮጵያውያንና ኦርቶዶክሳውያን እንዲደርስልኝ መረጃውን ሼር በማድረግ ለሁሉም አጋሩልኝ። እንዲሁም ላይክ ስትሰጡና ኮመንት ስታደርጉ ብዙዎች እንዳዩት ስለምትጋብዙልኝ በተቻላችሁ አቅም እግዚአብሔር ይመስገን እያላችሁ ኮመንት አድርጉ። ለሁሉ ነገር ከክፉ ነገር በሙሉ ያርቀን። መረጃዎች ሁሉ ክፉ እንኳን ቢሆኑ በክፉ ዘመናት የሚወጡ ቅዱሳን አሉና በምልጃቸው በረድኤታቸው አይለዩን ማለት እፈልጋለሁ። ይህን ብያችሁ ዛሬ ቅዱስ ዑራኤል ነው። እንኳን ለቅዱስ ዑራኤል ወርሃዊ በዓል አደረሳችሁ። ይህን ብያችሁ ለእናንተ ይሆናሉ ያልኳቸውን አንድ መረጃ ልጋብዛችሁ። በዚህ አጋጣሚ ሁሉም ሰው ማረፊያ ይፈልጋል አይደል? እንኳን እኛ ዝንጀሮ እንኳን መቀመጫዬን ሸፍኑልኝ ትላለች። ስለዚህ ቤት መግዛት የምትፈልጉ መኖሪያ ቤት ማለት ነው፣ ከባለ 1 መኝታ እስከ ባለ 3 መኝታ በአንድነት ፓርክ እና በፒያሳ በሚገኘው ሳይት ላይ ሜሪት ፕሮፐርቲስ በኮንዶሚኒየም ዋጋ 20% ቅናሽ አለው። ክፍያው ጠቅላላ ወጥቶ ከ3 ሚሊዮን ብር በላይ ባልበለጠ ወይ ደግሞ 3 ሚሊዮን ብር አማካይ ውስጥ ባለ ዋጋ ከባለ 1 መኝታ እስከ ባለ 3 መኝታ ክፍያ መፈጸም ችላችሁ መግዛት ትችላላችሁ። ሙሉ ክፍያ ለሚከፍል 35% ቅናሽ አለው ብለዋቸዋል። ተጨማሪ ደግሞ በተክለ ሃይማኖት የመጨረሻውን ዝቅተኛውን ክፍያ ሙሉን ክፍያ ለሚከፍሉ ሰዎች 1.8 ሚሊዮን ብር በካሬው አይነትና አማራጭ ደግሞ ዋጋው የሚጨምሩ ልክ እንደዛውም መኖሪያ ቤቶች የሚጨምሩ በአንድነት ፓርክ ፊት ለፊትና በፒያሳ ላይ የመኖሪያ ቤቶችም ጭምር ይዞላችሁ መጥቷል። ታዲያ እናንተም እንድትደውሉላቸው እንጋብዛችኋለን።
ለነዚህ ድርጅቶች ስትደውሉ መጀመሪያ እኛ እዚህ ሲመጡ ውላቸውን አይተን ውላቸው ህጋዊ ነው መሆኑን አይተን የውላቸው ህጋዊነት ብቻ ሳይሆን እነዚህ ሰዎች ትክክል ናቸው ወይ ብለን መጀመሪያ ንግድ ፍቃዳቸውን አይተናል። ከሁሉ የሚለያቸው እነዚህኞቹ የመኖሪያ ቤት ካርታ በእጃቸው ነው ያለው። የንግድ ቤቱም ካርታ በእጃቸው ነው ያለው። የጋራ ኮመን ኤሪያዎችን በዋጋ ተመን ውስጥ አያስገቡት። ብዙዎች ሲሸጡላችሁ የምታውቁት ወይ ደግሞ የሽያጭ ውል ውስጥ የሚያስገቡት 50 ካሬ ካሏችሁ የሱቁን 50 ካሬው መካከል 20 ወይ 30 የጋራ መጠቀሚያ አገልግሎት መጠቀሚያ ሲሆን ለእናንተ ከዛ በታች የተቆረሰው ነው ክፍያ አገልግሎት የምትጠቀሙበት። ይሄኛው ግን ኔት የምትገለገሉበትን ብቻ ነው ኔት ፕራይስ የምትከፍሉት። ይሄ ለየት ያደርገዋል። ይህን ማስታወቂያ ለመከታተልና ፕሮግራሙን ከነዚህ ድርጅቶች ጋር ለመነጋገር ከፈለጋችሁ በ0979 21 7209 በ0979 21 7209 ደውላችሁ ሙሉ መረጃ ማግኘት ትችላላችሁ። ከማስታወቂያውና ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ከ900 ሺህ ብር ቅድመ ክፍያ ጀምሮና 100% ለሚከፍሉ ደንበኞች 35% ቅናሽ ባለ 1 መኝታ 6.1 ሚሊዮን ብር የነበረውን በ3.9 ሚሊዮን ብር ባለ 2 መኝታ 10 ሚሊዮን የነበረውን በ6.5 ሚሊዮን ብር ባለ 3 መኝታ 16 ሚሊዮን የነበረውን በ10.5 ሚሊዮን ብር አቅርበንሎታል። ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርን አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አመሰግናለሁ። የመጀመሪያው መረጃ ለሁሉም መግቢያ እንዲሆነ ሁላችንም እናት አለን አይደል? የወለደችን፣ ያሳደገችን፣ የተንከባከበችን፣ ያቀፈችን፣ ያሳደገችን አይዟችሁ ያለችን እናት አለችን አይደል? እናትን ስፍስፍ ነች አይደል? ሁላችንም ማርያም ማርያም ተብለን የመጣነን አይደል? በማምላክ ነው አይደል እናታችን የምንመስለው። በጣም እንወዳታለን። ስለኛ ትጨነቃለች። 2 ዓመት ነው 3 ዓመት ወይ 4 ዓመት ከዚህ በፊት የነበሩት በእኛ እድሜ የነበሩት እናቶች ሲያጠቡ ልጆቻቸውን ሲያሳድጉ ሲንከባከቡ አብረው ሲወድቁ ሲነሱ ጭቃ ሲያበኩ ሲመለሱ ከፍ ሲሉ ልጆቻቸውን ለቁም ነገር አብቅተው ራሳቸውን ቤተሰብ እንዲመሰርቱ ህይወት እንዲኖሩ ትልቅ እንዲሆኑ ያደረጉት እናቶች ናቸው። እነዚህ እናቶች በወጣትነታቸው ስራ ሰርተው ትዳር መስርተው ህይወት መስርተው ኖረዋል። እኚህ እናትን ተመልከቷቸው። ልጆቻቸውን ለማሳደግ ነው እንደሚባትኑት። ዝናብ ወጨፎ እየገረፋቸው እንጀራ ይዘው በሰፌድ በፌስታል ከልለው ዣንጥላቸውን ጎን አድርገው የሚሸጡት ልጆቻቸውን ለማሳደግ ነው። እናት ሆነው እኚህ እናት የፕሬዝዳንት መሪ፣ የጠቅላይ ሚኒስትር መሪ፣ የሚኒስተር መሪ፣ የዶክተር መሪ፣ የኢንጂነር መሪ፣ የሹፌር መሪ፣ የሁላችን ኢትዮጵያውያኖች መሪ ናቸው። እናቶች እናትነት የሁሉንም ሰው ኢትዮጵያዊ እናት ማድረግ ይችላል። አንድ እናትነት እኚህ እናት የግላቸው ዳቦ ጨንቋቸው እንዳልወጡ እርግጠኛ ነኝ። አሁን ስታያቸው እንጀራውን በፌስታል ተሸክመው የሚገዛቸው ሰው በዝናብ ውስጥ ዣንጥላ ይዘው ቆመው ይጠብቃሉ፣ ቁጭ ብለው ይጠብቃሉ። እኚህ እናት ብርድ መጥቷቸው አልጋ ላይ ቢወድቁ የሚያሳክማቸው የለም። እንኳን እነሱ የሚያሳክሙት የሚበሉት ስላጡ ነው እናት እንደዚህ ወጥተው እንጀራ መሸጥ የጀመሩት። እኚህ የሁላችንም እናቶች ምሳሌ ናቸው። እናቴን ወዳታለሁ፣ እናቴ ኑርልኝ ብላችሁ ኮመንት አድርጉላቸው። ለእናንተ ለራሳችሁ ፍቅራቸውን ሊገልጽላችሁ ብቻ ነው ያመጣሁት። ሌላ ምንም መልእክት የለውም ከዚህ የዘለለ።
የማሳያችሁ ሌላኛው በጣም ያስደነገጠኝ መረጃ 65 ኢትዮጵያውያን የሞት ቅጣት ተፈርዶባቸው የሞታቸውን ቅጣት እየተጠባበቁ ይገኛሉ። 65 ኢትዮጵያውያን የሚቀጡት በሳውዲ አረቢያ ነው በሞት ቅጣት። አትምርም፣ ህጓ ነው፣ የሀገሪቷ ህግ ነው። እኔ ደግሞ ትመጡና እዚህ መካከል አዎ ሳውዲ አረቢያ ህጓ ጠንካራ ነው፣ ወንጀል መስራት አይቻልም እዛ ትላላችሁ። ይህንኑ ህግ እስራኤል ደግሞ ስታደርገው እነዚህ ነፍሰ ገዳይ አረመኖች ትላላችሁ። እኔ ከሁለቱም ውጭ ነው የማይላችሁ። እነዚህ የሚሞቱት ወጣቶች የሚገደሉት 65 ኢትዮጵያውያን ኢትዮጵያ ውስጥ ሰርተን እንድንለወጥ የሚያበቃን የኢኮኖሚ አቅም የለም ወይ ደግሞ ስራ ፈልገው አጥተው ተምረው ምንም ማድረግ ሳይችሉ ቀርተው ወጥተው በስደት ባህር አቋርጠው ከባህር ተርፈው በረሃ ሀገር ላይ የሰው ሀገር ላይ ተሰደው ለመኖር የሚሞክሩ የሚታትሩ ናቸው 65ቱ። 3ቱ ኢትዮጵያውያን በስቅላት ተገድለዋል። ከትግራይ ክልል ነው የሄዱት። በጦርነት ወቅት ተሰደው ነው የሄዱት። በጣም ብዙ ኢትዮጵያውያን ወጣቶች አሁንም በስደት ላይ ናቸው። አሁንም ጀልባው ተገልብጦ ከተገለበጡት መካከል ብዙ ኢትዮጵያውያን ያሉበት ሞቱ የሚል ታሪክ መስማት ከለመድን ቆይተናል። አሁን መደበኛ ሆኗል የሚሰደዱና ተገልብጦ የሚሞቱ ልጆች። ሀገራቸው አይሰሩም ብለው የሚፈርዱባቸው ደግሞ አሉ። የጥይት ጋጋታና የጥይት ሩምታ፣ የታጣቂ ተኩስ፣ መታገትና ማገት በእነዚህ መከራ ስቃይ ውስጥ የሚቀመጡ ወጣቶች ናቸው ያሉት። ፋብሪካዎች ካልሰሩ ወጣቶች ስራ ያገኙ፣ ድርጅቶች ካልተቋቋሙ ወጣቶች ስራ ያገኙ። ሁሉም ሰው እርሻ ስራ አይሰራም። ሁሉም ሰው ነጋዴ መሆን አይችልም። ሁሉም ሰው ከተማ ውስጥ ጦርነት የሌለበት ስፍራ ከተማ ውስጥ መቀመጥ አልቻለም። ሁሉም ሰው እነዚህን የገደል ነው እኛ ነን። እኛ እዚህ ጦርነት የፈጠርን፣ እኛ የተሳደድን፣ እኛ ያሳደድን፣ እኛ ያፈንን፣ እኛ የገደልን፣ እኛ ጉቦ ተቀብለን ህዝቡን አማረን ከሀገር እንዲወጡ ያደረግን እኛ ነን። የእነዚህ ልጆች ነፍሰ ገዳይ እኛ ነን። በሳውዲ አረቢያ ውስጥ ቢያንስ 65 ኢትዮጵያውያን ከአደንዛዥ ዕፅ ጋር በተገናኘ የወንጀል የሞት ቅጣት እንደሚያሰጋቸው ዓለም አቀፍ ሰብአዊ መብት ተቆርቋሪ ተቋም ሂውማን ራይትስ ዎች አሳወቀ። የሳውዲ ባለስልጣናት እስከ ባለፈው ማክሰኞ ሚያዝያ 13 ድረስ ማለት ነው ሌሎች 3 ሰዎች በስቅላት መቅጣታቸውን ዛሬ የወጣው ተቋሙ አስታውቋል። 3 ሰዎች ተሰቅለዋል። ከትግራይ የወጡ 3 ወጣቶች ኢትዮጵያውያን በሂውማን ራይትስ እና የስደተኞችና የፍልሰተኞች መብት ከፍተኛ ተመራማሪ ናዲያ ሃርድማን ሳውዲ አረቢያ በመሰረታዊ ፍርድ ሂደት የመታደም መብት በመንፈግ የኃይል ጥቃት ላልቀላቀለ ወንጀል በሞት ለመቅጣት መዘጋጀቷ ለፍልሰተኞች መብትና ህይወት ክብር ያለመስጠትን ያንጸባርቃል ብለዋል። ባለሙያ የሳውዲ አረቢያ አጋሮች ጊዜው ከማለፉ በፊት በአፋጣኝ ጣልቃ እንዲገቡም ጠይቀዋል። የሳውዲ አረቢያ አጋሮች ኢትዮጵያ የሳውዲ አረቢያ አጋር ነች አይደል? ያው ሂውማን ራይትስ ዎች ጥሪ አቅርቧል። ሂውማን ራይትስ ዎች ሳውዲ አረቢያ አሲር ግዛት በሚገኘው ካሚስ ሙሻይት እስር ቤት ስለሚገኙ 3 አሳሪዎች መረጃ ያላቸው 3 ሰዎችን ስለ ጉዳዩ መጠየቁን አመልክቷል። 3ቱም እስረኞች በቅርቡ ሰሜን ኢትዮጵያ ትግራይ ክልል ጦርነት በነበረበት ወቅት የተሰደዱ መሆናቸውን ገልጸዋል። የሰብአዊ መብት ይዞታም አደገኛ በነበረበት በዚያ ወቅት በአስቸጋሪው የስደት መስመር በየመን በኩል ወደ ሳውዲ የገቡ መሆናቸውንም አመልክቷል። ገንዘብ ለማግኘትም ከየመን ወደ ሳውዲ ጫት መውሰዳቸውንም ከመረጃ ሰጪዎቹ ተረድቷል። ሆኖም የሳውዲ ውስጥ ጫት በወንጀል እንደሚያስጠይቅ እንደማያውቁም ጭምር ጠቅሰዋል። ከታሰሩት አንስቶ በአግባቡ ፍርድ ቤት እንዳልቀረቡ የቀረቡበትም አጋጣሚም አስተርጓሚ እንዳልነበራቸውና የተላለፋባቸውን የሞት ፍርድ ምንነት እንዳልተረዱት ዘርዝሯል። ሆኖም በጸጥታ ኃይሎች መደብደባቸውና ምንነቱ ያልተረዱት ሰነድ ላይ እንዲፈርሙ መገደዳቸውን አስታውቋል። ሂውማን ራይትስ ዎችም የሚመለከታቸው የመንግስት አካላት ከሳውዲ አረቢያ የሞት ቅጣቱን እንድታነሳ ግፊት እንዲያደርጉ ማሳስበዋል። 46 ኢትዮጵያውያን እንዳይሞቱም አሁንም እድል አለ መንግስት ቅርርብ ካለ። ይህን ብያችሁ ልለፍ። ዜናውን የነገርኳችሁ እንግዲህ ያለንበት ወቅታዊ ሁኔታ ነው። ሁለተኛው አርቲስት ጥላሁን ጉግሳ ዲያቆን ሄኖክ ኃይሌን አሞገሰው፣ አደነቀው።
ከዜግነት ክብር ውጪ ዘፈን ሁሉ ኃጢአት ነው በማለቱ እጅግ ተገረምኩ ብሏል። ድንቅ የኦርቶዶክስ መምህር እንድለው ይፈቀደልኝ ብለው በዝርዝር ጻፉ። በቅድሚያ ለዲያቆን ሄኖክ ኃይሌ የተጻፈ ደብዳቤ ነው። በቅድሚያ የከበረ ሰላምታ ይድረሰው። በአንድ የእርሶ ንግግር ላይ ስለ ዘፈን የተናገሩትን ሰምቼ እጅግ ተገርሜያለሁ። ግጥሙ ምንም ይሁን ምን ለማንም ለምንም ተዘፈነ ዘፈን ኃጢአት ነው። አንድ መዝሙር ብቻ ይቻላል፣ እሱም የኢትዮጵያ ሕዝብ መዝሙር ነው ያሉትን ሰምቼ ምንም እንኳን ይሄኛው ይቻላል ያኛው አይቻልም የምልበት ዕውቀቱ ባይኖረኝም እርሶ ስለተናገሩት ሐሳብና መልእክቶ ግን የከበረ አድናቆት እንዳለ ይገልጽሎት እና ላመሰግኖት ወደድኩ። በዚህ ያልተነካካና ከወንጌል ጋር ብቻ ለወገነ መልእክቶ ድንቅ የኦርቶዶክስ ተዋሕዶ መምህር እንድሎት ይፈቀድልኝ ብለው ፈቃድ ጠይቀዋል። አርቲስት ጥላሁን ጉግሳ የቤቶች ድራማ ተዋናይ፣ አዘጋጅ፣ ደራሲ፣ ተዋናይ። እስከ ዛሬ አያውቁም ነበር እንዴ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም ዘፈን ይሄኛው ዘፈን ለቅዱስ ነው ይሄኛው ዘፈን ለርኩስ ነው ብላ የምታውቀው ዘፈን የላት። 99.9 መምህራኖቻችን ዘፈን ቅዱስ ነው ዘፈን ኃጢአት አይደለም ብለው አያውቁ። ሁሉም እንኳን አይደለም ሌላው ዘፋኙ ራሱ እኮ ዘፈን ኃጢአት ብሎ ነው የሚዘፍነው። ኦርቶዶክሳዊ የሆነ ዘፈን ኃጢአት እንደሆነ ነግሯችሁ ነው የሚዘፍነው። እምነቴ ኦርቶዶክስ ነው፣ ነገር ግን ዘፈን ኃጢአት እንደሆነ አውቃለሁ። ማስታወስ ከፈለኩኝ ሳሚዳን የሚባለውን ዘፋኝም ሂዱና ስሙት። ቲክቶክ ላይ ገብታችሁ ዘፋኝ ነው። ዘፈን ኃጢአት እንደሆነ አውቃለሁ። ዘፈን ኃጢአት ነው። እሱን እኔ በራሴ መንገድ የምጠይቅበት ጠይቃለሁ። ኃጢአት በቡድን አይጠየቅም። ኃጢአት የቡድን ወንጀል የለበትም። ኃጢአት የግላችን የራሳችን ጥፋት ነው የሁላችን። እና ቤተክርስቲያን ዲያቆን ሄኖክ ኃይሌን የመሰሉ እልፍ ምዕመኖችና እልፍ ሰባኪዎች፣ እልፍ ጳጳሳት፣ እልፍ መምህራኖች አሏት። እና ካደነቁ አይቀር ሁሉንም ካደነቁ እንደው ለመግባትም ለመመለስም ዳርዳር ብለው ከሆነ ቤተክርስቲያን ዘፈን አትፈቅድም። ዘፋኞቹ የግላቸው ኃጢአት ነው። ለምሳሌ ፕሮቴስታንት ውስጥ ዝሙት ኃጢአት ነው አይደል? መጎንተልም ኃጢአት ነው። ነገር ግን እንደሚጎነትሏቸው የሚናገሩ ምዕመናን አሉ አይደል? ልክ እንደዛ ነው ዘፈን። ጎንታዮቹ ኃጢአታቸው የራሳቸው፣ ደፋሪም ካሉ የራሳቸው፣ ገዳዮችም ካሉ የራሳቸው። ልክ እንደዛ ዘፈን የኦርቶዶክስ ቤተክርስቲያንም ኃጢአት ነው። ዝሙትም ኃጢአት ነው። መጎንተልም ኃጢአት ነው። መሳደብም ኃጢአት ነው። በሐሰት መማልም ኃጢአት ነው። 10 ትእዛዛትን ማክበር ግዴታ ነው። ውዴታ አይደለም፣ ግዴታ ነው። በፈቃድ ማምለክም የራስ ስልጣን እንጂ ቤተክርስቲያን ዘፈን ዝፈኑ ብላ ዲያቆን ሄኖክ ኃይሌ ግን ዘፈን ኃጢአት ነው ብሎ ቤተክርስቲያን እንደተቃወማት አስመስሎ ማቅረብም ተገቢ አይደለም ብዬ አምናለሁ። እጅግ በጣም ያስደሰተኝ ለዓመታት ስንጠይቀው የነበረውን ሁል ጊዜ ስንፈልገው የነበረውን ነገር አንድም ትልቅ ስራ ብፁዕ አቡነ ኤልያስ እናመሰግኖታለን። አመስግነን ነው የምንጀምረው። ሀገረ ስብከቶ ስር የሚገኝ አንድ ደብር ይሄን ማረክ ከጀመረ ሀገረ ስብከቶ ካሁን በኋላ ቀና እያለ ይሄዳል። ልንግላ አሳዩት። እኔ ሌሎቻችሁንም ማሳየው ለሁሉም ሌሎች ሀገረ ስብከት ሊቀ ጳጳሶች፣ ለሁሉም የሀገረ ስብከት መሪዎች፣ ለሁሉም ቤተክርስቲያን አመራሮች፣ ቤተክርስቲያን ውስጥ ያላችሁ በአስተዳደር መዋቅር ስለምትገኙ ለሁላችሁ የቤተክርስቲያን አስተዳዳሪዎች ከብፁዕ አቡነ ኤልያስ ስር የሚገኘው ከቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ይህን መረጃ ውሰዱ። የኮንሶ ወረዳዎች ቤተ ክህነት ነው ይህንን ይጻፍ። የምዕመናን ቆጠራና የንስሐ ልጆች ምዝገባ ጥሪ ብለው ማህበራዊ ሚዲያ ላይ ለጠፉ። እኛ የቅዱስ ሲኖዶስ ሪፖርት ምን ያህል ምዕመናን አለን በሪፖርት ደረጃ የላችሁ። ለንስሐ ልጆች ምን ያህል አሉ ምን አይታወቅም። ስጋ ወደም የሚቀበሉ ልጆች ምን ያህል አሉ አይታወቅም። የፈለገው ይወጣ የፈለገው ይገባል። ምዕመን ሲባል በካሜራና በቪዲዮ እይታ እዛ ድረስ የኔ ነው የሚባል ነው እንጂ ያለው ምዕመን በቁጥር ተለይቶ አይታወቅም። ኮንሶ ዞን ግን ቅዱስ ሚካኤል ቤተክርስቲያን የምዕመናን ቆጠራና የንስሐ ልጆች ምዝገባ ጥሪ፣ ንስሐ የሌላቸው ልጆች ንስሐ አባት ሊሰጥ ለእያንዳንዳቸው ላልተቆጠሩት እንዲቆጠሩ በየቤታቸው እየሄዱ ሊመዘግቡ። ይሄ ነው የካህናት ስራ፣ ይሄ ነው የአባትነት ድርሻ፣ ይሄ ነው እረኞች በጎቻቸውን የመፈለግ ትክክለኛ ስራ። ዛሬ ገና ተገኘ። ቤተክርስቲያን ዛሬ ገና ጋሞ ላይ ኮንሶ ወረዳ ላይ ቅዱስ ሚካኤል ቤተክርስቲያን ላይ ስራዋን ጀመረች። ዛሬ ገና ነው የምነግራችሁ።
አሁን ከዘመኑ አንፃር ነው የምንናገረው። ዘመኑን መዋጀት ማለት ልክ እንደዚህ ነው። ላሳያችሁ፣ ላስነብብላችሁ። ለተከበራችሁ የደብረ ኃይል ቅዱስ ገብርኤልና የደብረ መንክራት ቅዱስ ሚካኤል አብያተ ቤተክርስቲያናት ምዕመናን በሙሉ ቤተክርስቲያናችን ምዕመኖቿን በቁጥር አውቃ መንፈሳዊ አገልግሎት በቅርበት ለማድረስና ለቀጣይ የልማትና የስብከተ ወንጌል ስራዎች ዝግጁ ለመሆን በየጊዜው የምዕመናን ቆጠራ ማካሄድ አስፈላጊ መሆኑ ይታወቃል። ባለፈው 2017 በተመሳሳይ መልኩ በተከናወነው የምዝገባ ተግባር የእናንተን ቀና ትብብር በመጠቀም በርካታ ስራዎች መከናወናቸውና ለቤተክርስቲያናችን አስተዳደራዊ እድገት ትልቅ መሰረት መጣሉ ይታወሳል። ያንን ስኬት መነሻ በማድረግ ዘንድሮ የ2018 ዓ.ም የምዕመናን ቆጠራና የንስሐ ልጆች ምዝገባ ፕሮግራም ከዛሬ ሚያዝያ 21 ትላንትና ማለት ነው 2018 ዓ.ም ጀምሮ በይፋ ተጀምሯል። እያንዳንዱ ምዕመን የንስሐ አባት እንዲኖረውና መንፈሳዊ ህይወት ክትትል እንዲደረግለት የደብራችን ምዕመናን ብዛትና ስብጥር ለይቶ በማወቅ የተሻለ አገልግሎት ለመስጠት ምዕመናንም የሰበካ ጉባኤ ውስጥ ያላቸውን ተሳትፎና ግዴታ በስርዓቱ እንዲወጡ ለማስቻል ይህ የምዝገባ ሂደት የቤተክርስቲያናችን ጥንካሬን የሚገልጽ በመሆኑ እናንተ የሁለቱ አድባራት ምዕመናንና የሚከተሉት መንፈሳዊ ግዴታዎች እንድትወጡ በታላቅ አክብሮት እንጠይቃለን። አንደኛ፣ በመረጃ መገኘት፣ የምዝገባ ቡድኖች ወደ መኖሪያ ቤታችሁ ሲመጡ ትክክለኛ መረጃ በመስጠት እንድትተባበሩ። ሁለተኛ፣ ሌሎችን ማሳወቅና ይህ ቆጠራ የምዝገባ መርሃ ግብር መጀመሩን ለቤተሰቦቻችሁ፣ ለጎረቤቶቻችሁና ለጓደኞቻችሁ በማድረስ ክርስቲያናዊ ድርሻችሁ እንድትወጡ። ሶስተኛ፣ የንስሐ አባት መያዝ። እስካሁን የንስሐ አባት የሌላችሁ ምዕመናን ይህንን አጋጣሚ በመጠቀም ከቀጣይ መንፈሳዊ ህይወታችሁ ጋር እንድትሳሰሩ እናሳስባለን። ሶስቱን መልእክት ሰማችሁ። ስንመጣ እንደ አንድ ክርስቲያን ለቤተ ክርስቲያናችሁ ድርሻችሁ እንድትወጡ፣ የቤተ ክርስቲያን ልጅ መሆናችሁን አውቃችሁ አቤት እንድትሉ እንድትተባበሩ። ሁለተኛው፣ እንደ አንድ ክርስቲያን ምዝገባው ሲደረግ ካህኑም ምዕመኑም አንድ ሰራዊት ሆኖ ለሌሎች በማንቃት ክርስቲያኖችን ማስተባበርና መሰብሰብ አንድ ድርሻ ነው። ይሄ ትልቅ ስራ ነው። ይሄ ትልቅ ስኬት ነው። 2017 አድርገውታል። እኔ ግን አላየሁትም ነበር። ዛሬ ሳየው ግን ለሁሉ መስማት አለበት። እግዚአብሔር መንጋውን በቁጥር ያውቃቸዋል፣ እረኛም በጎቹን በየስማቸው ይጠራቸዋል ይላል። እግዚአብሔር እያንዳንዱን ምዕመን እያንዳንዱን ልጆቹን ያውቃቸዋል። እረኛ ደግሞ የቤተ ክርስቲያን አይደለም ጠባቂ፣ አባት፣ ጳጳስ፣ ካህን፣ ወረዳ አስተዳደር፣ የደብር አስተዳደር፣ እነሱም ደግሞ በየስማቸው ሊያውቋቸው ይገባል። ለዚህ ነው ምዝገባ የጀመሩት። የአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ቅዱስ መንክራት ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት ሰበካ መንፈሳዊ ጉባኤ ጽሕፈት ቤት ነው። ይህን መረጃ ለሁሉም ሼር በማድረግ ግዴታዎችን እንወጣ። እኔ ደግሞ ይህንን መረጃ ለሁሉም የቤተ ክርስቲያን ልጆች፣ ለሁሉም የቤተ ክርስቲያን አስተዳደሮች በመረጃው በማድረስ ሌሎች ቤተ ክርስቲያኖች እንዲጀምሩ እናደርግ። ከሆነ ዓመት በኋላ በእርግጠኝነት ከሆነ ወራት ወይ ዓመታት በኋላ ንስሐ ስጋው የሚቆርቡ ልጆቻቸውን ንስሐ አባቶች ማስመዝገብ ይጀምራሉ። ያኔ የቤተ ክርስቲያን ቅዱስ ሲኖዶስ ጉባኤ ላይ የምንሰማው ክርስትናን ተቀበለው ብቻ ሳይሆን ክርስትናን እየኖሩ ያሉ ክርስቲያኖች ይህን ያህል ምዕመናን አሉን ተብሎ የማይቀበሉና የሚቀበሉ የሚባል ክርስትና ሳይቀርቶ ሁሉም ተቀባይ እንዲሆን ያደርግልናል ብለን ተስፋ እናደርጋለን። ይሄ በጣም አስደሳች ነው። የምዝገባው ፎርሙም ይሄን ነው። የንስሐ ልጆች ምዝገባ ቆጠራና ምናምን የሚል በጣም አስደስቶኛል። በነገራችን እንደዚህ አይነት መረጃ ነው እኛ ስንፈልግ ነበር። አሁን ሚስጥር ባላመሰጠረ ዕውቀት ባላሳደገ ለጥፋትና ለገንዘብ በሚሮጥ ቄስ የሚማሩ 1፣ በፓስተሮች የሚነዱ ወጣቶች 2፣ በሼኮች የሚነዱ ወይ ደግሞ በኡስታዞች የሚነዱ ወጣቶች 3 ብሎ መጋቢ አዲስ ሸቶ አለማየሁ እንዲነግሩናል። ሙሉን ከሱ እንስማ። የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ያላነበበ ፓስተር ሲቀባጥርበት እየዋለ ያላነበበ ኡስታዝ የግል ሀሳቡን ሲሞላው እየዋለ ያላመሰጠረ ቄስ ሲቀባጥርበት እየዋለ እንዴት ነው ሊያድግ የሚችለው? ሀገር በሃይማኖት ብቻ አትለወጥም። ይሄን ማመን አለባችሁ። ሀገር የምትቀየረው ሁለንተናው እድገት ሲመጣ ነው። ያ ደግሞ ስታነቡ ነው። እስኪ ተመልከቱ። ብዙ 120 ሚሊዮን የኢትዮጵያ ሕዝብ እኮ ጥቂት ሰዎች ናቸው የሚሾፍሩት። አይታችኋል? በፕሮቴስታንቱ ብትሄዱ ጥቂት። እኔ እነሱ ለምን መሪ እንደሆኑ አይደል የሚገርመኝ፣ እኔ የሚመራ ሰው መገኘቱ። እኔ ማርያምን እኮ ነው የምላቸው፣ የሚመራ ሰው መገኘቱ፣ ለነሱ የሚያጨበጭብ ሰው መገኘቱ። አንዳንድ ሰባኪያን በቤተ ክርስቲያናችን ስንት ምስጢር የተሞሉ ደማቸው ጠብ ቢል ቃለ እግዚአብሔር ሆነ እንትፍ ቢሉ
ቃል እግዚአብሔር የሚተፉ ሊቃውንት ባሉባት ቤተክርስቲያን እዚህ ግቡ የማትሏቸው ሰዎች ከንባብም ከጥበብም የተራቆቱ ከክርስትናም ከሰበናም የተራቆቱ ሰዎች ሰው ሲያንጋጉታ ያላቸው ይሄ ውድቀት ነው ወገኖቻችን። ስለዚህ እኔ ወጣቶችን መመክረው ወጣት እኔ በ20 በ30 አመቱ ማንበብ አለበት። ማንበብ ማለት ደግሞ ክርስቲያኑ መጽሐፍ ቅዱስ ሙስሊሙ ቁርአን ማንበብ ይሄ ግዴታ ነው። እኔ አሁን ለምሳሌ አዲስ ኪዳን ብሉይ ኪዳን አራቱን ጉባኤያት አነባለሁ። ምክንያቱም ክላስ ገብቼ ተማሪ አስተምራለሁ። እንዴ የክላሱ ተማሪ እንደናንተ አጨብጭቦ ከንፈር መጥቶ ሜዳ አይመስላችሁ። ደም የሚመጥ ነው ክላስ ያለው። በጣም ከባድ ነው። ካህናት ናቸው፣ የተማሩ ናቸው፣ ያፋጥጧቸዋል። ተዘጋጅተህ ሰንቀ ካልገባ ቀባጥረ የምትወጣበት አስጨብጭበ የምትወጣበት አይደለም። ያ በጣም ስለዚህ ተማሪዎች እንዲያውቁልኝ እንዳይንቁኝም መቼም ዕውቀት የሚባለው ካቅም በላይ ሆኖ ሲያስጨንቅም ካቅም በታች ሆኖ ሲናቅም ዕውቀት ባዶ ይባላል። ልብ ሲመታ ነው ተኳሽ ይባላል። ልብ ራሱን አለው ማለት ከዚህ በላይ ካለፈ ጥይቱ ሳተ። በዚህ በኩልም ለኳስን ለጥይት አይጠቅም። ለኳስ ጥሩ ነው አለው ባለፈው ስጠይቅ በእግሩ አስደናቂ ንግግር ነው አይደል? ያልተማረ ፓስተር የሚነዳ ወጣት፣ ያልተማረ ቄስ የሚነዳ ወጣት፣ ያልተማረ ኡስታዝ የሚነዳ ወጣት፣ የማያነብ ፓስተር የሚነዳ ወጣት፣ የማያነብ ቄስ የሚነዳ ወጣት፣ የማያነብ ኡስታዝ የሚነዳ ወጣት የራሱን ሐሳብ እየሞላ ከእምነቱም ከሀገርም ከሕግ ያወጣዋል እያለን ነው መምህር መጋቢ አዲስ እሸቱ አለማየሁ። እናመሰግናለን። ቤተ ክርስቲያንም ቸርቾችም መስጊዶችም የተቸገሩት ይሄ ነው። ሁሉም የተቸገረው ይሄ ነው። አሁን አውደ ምሕረቱን የያዙት መድረኩን የሚይዙት ማይክ ይዘው አደባባዩን የተቆጣጠሩት አላዋቂዎች ናቸው። ይሄ ፊት ለፊት ያለው ሀቅ ነው። በፍርሃት የሚንቀጠቀጥ እግዚአብሔሩን የሚፈራ ቄስ አናገኝም። እግዚአብሔሩን ፈርቶ ምዕመኑን በስርዓት የሚመራ ለራሱ ለእግዚአብሔር የሚያዘጋጅ ፓስተር አናገኝም። በብዛት ለአላሁ የሚገዛ ለአላሁ የሚኖር ለአላሁ ፈርቶ ምዕመኑን የሚያበረታ ኡስታዝ አታገኙ። አብዛኛው የምታገኙት እዛኛው ቤት ተብሎ የሚወራወር ነው። አውደ ምሕረት ላይና ሚዲያና መድረክ ላይ ያለው አደባዳቢ አተኳኳሽ ነው ያለው። የቸገረን እሱ ነው። እኛማ ቸገረን። አውደ ምሕረት ላይ ተቆሞ የምንሰበከው እንግዲህ ፖዲየም ይዘው የሚሰብኩት መስጊድ ገብተው የሚሰብኩት ቪዲዮ ቀርጸው የሚለቁልን እኮ ግጭት ነው። እንዳለ ግጭት ማለት ይኩ ገብርኤል ቤተክርስቲያንን መስጊድ እናደርገዋለን ይላቸዋል። መስጊድ ውስጥ እኮ ነው የሚለው ኡስታዛው እኮ እየመራ ነው የሚለው። እዛ ድሮ የነበርኩበት ቤት ይላቸዋል። ፓስተር ሆኖ ደግሞ ከኦርቶዶክስ ወጥቶ እዚህ ሲመጣ ደግሞ ኦርቶዶክስ ከፕሮቴስታንት ነው ወይ ከሌላው ሲመጣ እዛ ጨለማ ቤት ነበርኩ ይላቸዋል። ለአመታት እኮ ይኖርበትም። ይሄ ነው ጥፋት። ይሄ ነው ባላዋቂ መነዳት። ልክ ኖት መምህር፣ በጣም እናመሰግናለን ለሰጡን አስተያየት። እኛም እንግዲህ የሰማነው በልቦናችን ያሳድርብን ማለት ፈልጋለሁ። አሁን ሊቀ ጳጳሶቻችን ጉዳዩ ወደ እናንተ እየመጣ ነው። ወደ ሊቀ ጳጳሶች ጉዳዩ እየመጣ ነው። ወደ ቅዱስ ሲኖዶስ ጉዳዩ እየመጣ ነው። ምን እንደሚመጣ ልንገራችሁ። አንዱ ሊቀ ጳጳስ የሚደግፈው መምህር፣ አንዱ ሊቀ ጳጳስ የሚቃወመው መምህር ከተገኘ አንዱን ሊቀ ጳጳስ መጀመሪያ ጳጳሶቹ ተነጋገሩ፣ ቅዱስ ሲኖዶስ ላይ ወስኑን አቅርቡልን። የቸገረን የእናንተ መደገፍና መቃወም ነው። አሁንም ምዕመኑን ግራ እያጋባ ያለው በአጥማቂዎች ጉዳይ ሁላችንም አንድ አይነት አቋም ሊኖረን ይገባል። ይሄን ደግሞ ቅዱስ ሲኖዶስም አንድ አይነት አቋም ሊኖረው ይገባል። ካልኖረው አጥማቂዎቹ ወይ ትክክል ናቸው ወይ ደግሞ ተቃዋሚዎቹ ትክክል ናቸው። ለዩልን መጀመሪያ። አሁን በአደባባይ እየተነገረን ቤተ ክርስቲያን አባት የሆኑትን ብፁዕ አቡነ ፋኑኤልን የአውሬው ማህተምና የጴንጤቆስጤው መንፈስ ተብለዋል። እኔ አጥባቂዎች ጋር የምትሄዱና ከአጥማቂዎች ጋር ፎቶ የምትነሱ ምስክርነት የምትሰጡ ጳጳሶችንም አይቻቃሉ። የምትቃወሙ መግለጫ የምታወጡትንም አይቻቃሉ። የቱ ነው ትክክል? ንገሩን እስኪ።
ሰባኪዎች ወጥተው ባውደ ምሕረት አጋንንት ማስለፍለፍ ትክክል አይደለም ትሉናላችሁ። ትክክል። የአጋንንት ምስክርነት የአጋንንት ዲስኩር ምንም አይሰራልን። እሱ ያስኬዳል። ማጥመቅ ውስጥ ትክክል አይደለም ወይ? ካልሆነ ጳጳሶቻችን እንደው ሳያውቁ ቀርተው ነው አላዋቂ ሆነው ነው ወይንስ ለገንዘብና ለዝና ለታይታ ፈልገው ነው የሚንቀሳቀሱት? እሺ ይሄን ያሰኘኝን ጉዳይ ላሳያችሁ። የመምህር ግርማ ወንድሙ ልጅ መምህር ኃይለ ሚካኤል ግርማ ወደ ዋሽንግተን ይሄዳል፣ አሜሪካ ማለት እና የሆነ መግለጫ ወጣበት። እሱ ደግሞ ማህበራዊ ሚዲያ ላይ እንዲህ ሲለጠፈ የአሸዋ ላይ እግድና የግብዞች ጩኸት የዲሲው ጎግ ማንጎግና የመቅደሱ አውሬ የፎርፌው ማህተም ሲል ለጠፈ። እቺ ድብድብ በዛባት አልኩና ደብዳቤውን ማየት ሞከርኩ። ደብዳቤው ምን ይላል መሰላችሁ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን ዲሲ እና አካባቢው ሀገር ስብከት የሜሪላንድ ግዛት የቤተ ክህነት ጽሕፈት ቤት ይላል። ቤተ ክህነቱ ነው የጻፈው። በሚያዝያ 20 ነው የተጻፈው፣ ከትላንት ወዲያ ማለት። በሜሪላንድ ስቴት ክህነት ለሚገኙ ገዳማትና አድባራት አስተዳዳሪዎች ይላል ቀጣ ደብዳቤው ምዕመናንን ከሐሰተኛ አጥማቂያንና መምህራን ስለመጠበቅና ማሳሰብ ይሆናል። ሐሰተኛ አጥማቂያን የመምህር ግርማ ወንድሙ ልጅ ሊሄድ ነው። መምህር ኃይለ ሚካኤል ግርማ። እሺ ሐሰተኞች መምህራን ሐሰትን እውነት በማስመሰል የሚተጉ ሳይላኩ ተልከናል የሚሉ የሥጋን ሥራ እየሰሩ የመንፈሳዊ ሥራን የሚሰሩ በማስመሰል የሚተጉ ነገር ግን የሰይጣን ዲያብሎስን ሥራ አስፈጻሚዎች ናቸው። ስለሆነም በሜሪላንድ ግዛት ያላችሁ አጥቢያ አብያተ ክርስቲያናት የመንፈስ ልጆቻችሁን ከዚህ የክህደትና የውንብድና ተግባር በመንፈሳዊ ኃይል በማስተማርና በመገሰጽ የምዕመናንን አንድነት በመጠበቅ ረገድ ታላቅ መንፈሳዊ ኃላፊነታችሁን እንድትወጡ በእግዚአብሔር ስም እናሳስባለን። እውነትን በሐሰት የሚቀይሩት ሳይማሩ ተምረናል የሚሉ የበግ ለምድ ለብሰው ስውር የሆነ አካሄድ የሚንቀሳቀሱ ከእውነተኛው መንፈስ የተላኩ ሳይሆን ከሐሰተኛው መንፈስ የተላኩ ናቸው። በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ደም የተመሰረተች በሐዋርያት አባቶቻችን ስብከት የጸናች ቅድስት ቤተክርስቲያን ከ2000 ዘመናት በላይ ስርዓቷ ሳይፋለስና እምነቷ ሳይፈርስ የመኖሪያ ሚስጥር የአባቶቻችን የሐዋርያትን ስብከት ስርዓትና ቀኑና በመጠበቋ ነው። በዚህም ዘመን ስርዓተ ቤተክርስቲያንን ወደ ጎን በመተው ያለ ስርዓት ለመጓዝ የመረጡትን አገልጋይ ነን፣ መምህር ነን፣ አጥማቂ ነን ባዮች በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ላይ የሚሰነዘረውን ፈተና ሰይፍ እየሳሉ የመከራዋን ሌሊት እያረዘሙት ይገኛሉ። እነዚህን ቀሳጢያን በሀገር ቤት ሆነ በባህር ማዶ ለቤተክርስቲያን ልጆች ትልቅ ፈተና ሆኗል። ከዚህ በፊት በሀገር ስብከታችን በተመሳሳይ ህገወጥ እንቅስቃሴ ሊያደርጉ ሲሉ ማስጠንቀቂያ የተሰጣቸው ቢሆንም አሁንም እንቅስቃሴያቸውን በየስቴቱ በማዛወር በህዝብ መዝናኛ ፓርኮች ውስጥ የጥምቀትና ፈውስ በሚል የንግድ ማስታወቂያ ምዕመናንን ለማጭበርበር በድጋሚ እቅድ አውጥተው እየተንቀሳቀሱ ይገኛሉ። ከዚህ በፊት በዋሽንግተን ዲሲና አካባቢ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል በቁጥር ህ 4608 በወጣው ይፋዊ ደብዳቤ እገዳ የተጣለበት ይህ ቡድን ምዕመናንን ግራ የማጋባት ስራው በሜሪላንድ ግዛት ቦታ የለውም። ስለሆነም በሜሪላንድ ግዛት ያላችሁ የአጥቢያ ቤተ ክርስቲያናት የመንፈስ ልጆቻችሁን ከዚህ የክህደትና የውንብድና ተግባር በመንፈሳዊ ኃይል በማስተማር በመገሰጽ የምዕመናንን ደህንነት በመጠበቅ ረገድ ታላቅ መንፈሳዊ ኃላፊነታችሁን እንድትወጡ በእግዚአብሔር ስም እናሳስባለን። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ሊቀ ካህናት ቀሲስ አብርሃም አንዳርጌ የዋሽንግተን ዲሲና አካባቢ ሀገረ ስብከት የሜሪላንድ ግዛት ቤተ ክህነት ስራ አስኪያጅ ተብሎ ተፈርሞ ደብዳቤ ወጥቷል። ለእነዚህ አጥማቂያን ቅስና የሰጠው ማን ነው? መቼም ቅስና የሚሰጠው ጳጳስ ነው። ሲሰጥ ይታወቃል አይደል? አንዱ ጳጳስ ይሰጣል፣ አንዱ ጳጳስ ይገስጻል፣ አንዱ ጳጳስ ይሾማል፣ አንዱ ጳጳስ ያወግዛል፣ አንዱ ጳጳስ ትክክል ናቸው ይላል፣ አንዱ ጳጳስ ትክክል አይደሉም ይላል። ለኛ የቸገረን እኮ እዚህ ለኛ ለመመን ከመምጣቱ በፊት እዛው ጳጳሳት ጋር መጨረስ ይቀላል። ሀገር ውስጥ የሚፈጠረው ችግር በብዛት ሁሉም ቦታ ላይ ብታዩት የሚፈጠረው ችግር በሁሉም ቦታ ምዕመናን ጋር የሚደርሰው ከካህናት የወረደ የልዩነት ሐሳብ ነው። የመጀመሪያ አጥማቂያን ተብለው አጋንንት የሚያስለፈልፉ ቪዲዮ እየቀረጹ የሚለቁ እኔ ቪዲዮ መቅረጻቸውን ሁሉ ነገር አልስማም። ምክንያቱም ያ ሰው ነገ ከነገ ወዲያ ህይወት አለው፣ ቤተሰብ አለው፣ ሀገር አለው፣ የሚኖርበት ህይወት አለው። እሱ ላይ አርፈው የነበረው አጋንንት በማይክ ስለለፈለፈ ቪዲዮ ስለተቀረጸ
በእግዚአብሔር ዘንድ ምንድነው ጥቅሙ? የለው፣ ዋጋ የለውም። ለኔ ታይታ ነው እሱ ደግሞ አይጠቅምም። ይሄንን እኮ ፓስተሮቹም ያደርጉታል። ሐሰተኛ ፓስተሮች ሶፍት ረጭተው የተደገመበት ይሁን የተቀባዩን ቅባት ምናምን ነገር አድርገው ፕሮቴስታንት ካውንስሉም ፕሮቴስታንት ወንጌላውያን ህብረቱም ይቃወሙታል። ይሄን አጋንንት ማስለፍለፍ ግን ይለፈልፋል። እዛም አሉ አዳራሽ ከፍተው ቸርች አድርገው ኮት ለብሰው ክራባት አድርገው ሰው አምጥተው እያስለፈልፉ አይተናል። እዚህም ታደርጋላችሁ። ይሄ ትክክል አይደለም። ለምዕመናንም ለእግዚአብሔር ፊት ትክክል አይደለም። የአጋንንት ምስክርነት ለእግዚአብሔር ልጆች ምንም አይሰራላቸው። ሐሰተኛ ከሐሰት ይወጣ ስለሆነ አሁን የቸገረን የሾመው ጳጳስ አለ፣ ያነገሰው ጳጳስ አለ አጥማቂ፣ እንደገና ደግሞ የሚያወግዘው ጳጳስ አለ። የተቸገርነው እናንተ ሳትሆኑ እኛ ነን። እናንተ ጳጳሶች ሳትሆኑ የተቸገርነው እኛ ነን። ከአጥማቂያን ጎን አብራችሁ የምትቆሙት እናንተ ናችሁ። ከአጥማቂያን የምታወግዙትም እናንተ ናችሁ። የት እንሂድ እኛ? የትኛውን አባት እንመን? የትኛውን አባት እንከተል? የትኛው ትክክል ነው? የትኛው ስህተት ነው? ይሄንን በሊቃውንት ጉባኤም በቅዱስ ሲኖዶስም አይታችሁ መወሰን የቅዱስ ሲኖዶስ ጉባኤ ድርሻ ነው። መንፈሳዊ አባትነትና የቅዱስ ሲኖዶስ ጉባኤ ማለት እኮ እንዲህ አይነት ህገ ወጥና ህጋዊ የሆኑ ነገሮችን ለይቶ ለምዕመናን በቅዱስ ሲኖዶስ መግለጫ ማውጣት፣ የሚደግፏቸውን ከዚህ በኋላ ካላቆሙ መገሰጽና እርምጃ መውሰድ፣ ክህነታቸውን ማንሳት ይቻላል። ይሄ መደረግ የሚቻለው ቅዱስ ሲኖዶስ ካልተወያየበት። አሁንም በጎቿን የምታስበሉት እናንተ ቅዱስ ሲኖዶስ ያላችሁ አባቶቻችን ናችሁ። ዝም ስላላችሁ አዋቂዎች ዝም ብለው አላዋቂዎች እየጮሁ ስለሆነ ይሄንን በማሳይቻችሁ በጣም ያስደነገጠኝን የራሱን መምህር ኃይለ መለኮት ግርማ ኃይለ መለኮት ነው ስሙ። ኃይለ መለኮት ግርማ ወንድሙ የጻፈውን ማህበራዊ ሚዲያ ላይ ሙሉ ላንብብላችሁ። ብፁዓን አባቶች፣ የሀገረ ስብከት አመራሮች፣ ቤትም ያላችሁ ሀገር ውስጥም ሀገር ውጭም ያላችሁ ስሙልኝ። አሁን ሊቀ ጳጳሱ ነው የተሰደቡት። በማህበራዊ ትግርጹ ላይ የተለቀቀው የአዋሽ ላይ እግድና የግብዞች ጩኸት ይላል። የዲሲው ጎግ ማጎግ የመቅደሱ አውሬና የፎርፌው ማህተም ይላል። ሚያዝያ 1 ቀን 2018 ዓ.ም ጻፈው። አፕሪል 29 2025 ነው ያለው። 26 ገብቷል። በዋሽንግተን ዲሲ ሰማይ ስር በቅንጡ ቪላዎች በስተጀርባ የሚከናወነውን ድራማ ከሺህ ዓመታት በፊት በነቢዩ ሕዝቅኤልና በሐዋርያው ዮሐንስ የታየው የጎግና ማንጎግ ውጊያ ዳግም መከሰቱን የሚያበስር ነው። የአቡኑ ሥራ ቦታም እና ጀሌዎቻቸው መቅደስ ሳይሆን ነቢዩ ሕዝቅኤል በምዕራፍ 8 ላይ እንዳየው በጨለማ ውስጥ እንደሚደረግ የርኩሰት ምክር ቤት ነው። ዋሽንግተን ዲሲ የነፃነት አደባባይ፣ የእውቀት ማዕከልና የሰብአዊ መብት ተሟጋች ከተማ ናት። በዚች ታላቅ ከተማ የሚኖረው ኢትዮጵያዊ ምዕመን ደግሞ የሰለጠነ መጽሐፍትን የመረመረ በነፍሱ የሚቀልድበትንና ነፍሱን የሚፈውሰውን ለይቶ የሚያውቅ ነው። ታዲያ በዚህ ምዕመን መካከል ሆኖ ሳልመንና ሰላጣ እያጠቡ ወንጌልን መሸፈን ይቻላልን? በዋሽንግተን ዲሲ ሰማይ ስር ያሉ የዘመኑ ይሁዳዎች ለሃይማኖታቸው ቀና የሆነው ሳይሆን የሚከተሉት 4 እርኩሰቶቻቸው እንዳይጋለጡባቸው ነው። እነዚህ ጥቂት ስብስቦች በቅንነትና በእምነት በውጭው ዓለማት በቤተ ክርስቲያን መዋቅር ያሉትን እውነተኛ አገልጋይ ካህናትና አባቶችን አይወክሉም። በእነዚህ የዘመኑ ሄሮድሶች ላይ እንደሚከተለው 4 ነጥቦች አቀርባለሁ። አንደኛ፣ ዘረኝነት የጥላቻ መሐንዲሶች ናቸው አላቸው። እነዚህ በዋሽንግተን ዲሲ ሰማይ ስር ያሉ ጥቂት የዘመኑ ይሁዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ መንፈሳዊ ተቋም ሳይሆን እንደ ጎሳ ማህበር የሚመለከቱ ዘረኞች ናቸው። እስኪ ፍረዱ። ሁሉንም ሰዎች ያካትቱ ናቸውን? ወይስ እነማን ናቸው ያሉት? ብሔር ብሔረሰቦችም እንደገና መጣ። ዛሬ እኛ መተን ኢትዮጵያውያንና ሰላምን ክርስቶሳዊ ፍቅርን ስንሰብክ ዘረኝነታቸው እንዳይጋለጥ ደነገጡ። እነዚህ ስብስቦች የቤተክርስቲያንን መዋቅር እንደ ጋሻ በመጠቀም በውስጡ የዘረኝነትን መርዝ ይረጫሉ። ወንድሙን የሚጠላ ጳጳስ በመቅደሱ ሲቆም ያ ቦታ የጸሎት ቤት ሳይሆን የጎግ ማንጎግ የጦር ሜዳ ይሆናል። ዘረኝነት በነገሰበት ልብ ውስጥ መንፈስ ቅዱስ የለም ያለው የአውሬው ማህተም ብቻ ነው። ሁለተኛ፣ መተተኝነት የቤተክርስቲያን አባቶችን ነው እንግዲህ ከዲያብሎስ ጋር ተዋርሶ ይላል። ሕዝብም ከማደዘት ጥበብ ሕዝቅኤል በመቅደሱ ግድግዳ ላይ የተሳሉ ርኩስ ምስሎችንና የሚያሰግዱላቸውን ሽማግሌዎች እንዳየ ሕዝቅኤል 8 ምዕራፍ 10 ላይ ዛሬም በዲሲ ቪላዎች ውስጥ በወንጌል ፋንታ በሽንኩርት
ቁሌትና በሰላጣ ቪዲዮ በተለያዩ ተዋርሶ ህዝብን የሚያደነዝዝ መተት ነግሷል። ይህ ህዝብን የማደንዘዝ ጥበብ የመተት መንፈስ ነው። የምዕመኑን ነፍስ እንደ ሥጋ የሚመጥ ዕውቀቱን ገንዘቡን የሚሰልብና ወደ ድንቁርና የሚያመራ ነው። እነዚህ ሰዎች ጓዳ ያለው የርኩሰት መተት እየተቃጠለ መሆኑን በደም ደብዳቤያቸው ማረጋገጥ ይቻላል። ሶስተኛ፣ ቁማርተኝነታቸው። የመቅደሱ ነጋዴዎች አላቸው። የአውሬው መንፈስ አንዱ መገለጫ ሰውነትን ማርከስ ነው። በዲሲ ቅንጡ ቪላዎች ውስጥ የሚፈጸመው ርኩሰትና የሴሰኝነት ህይወት ቃለ እግዚአብሔርን ከመተርጎም ይልቅ የሥጋ ፈቃድን የሚያረካ እነዚህ ሰዎች ኑሮ የአደባባይ ምስጢር ነው። ሐዋርያት ማዕድ ለማገልገል ቃሉን አትተውም። የሐዋርያት ሥራ ምዕራፍ 6 ከቁጥር 2 ላይ ይላል። ነጋዴዎች ክህነታቸውን ደብቀው ካሲኖ ይሄዳሉ። እስኪ ፍረዱ። ጥቂት የሚሆኑ እውነተኛ አባቶችን የማይወክሉ በዲሲ አብያተ ክርስቲያናት ውስጥ በዲያቆንና በካህን ስም ብቻ ቁጭ ብለው ውዳሴ ማርያም በቃል የማይደግሙ ማታ ማታ በየትኛው ካሲኖ እንደሚውሉ ዲሲ የሚያውቀው የአደባባይ ምስጢር ነው። የምዕመኑ መባ ለመንፈሳዊ አገልግሎት ሳይሆን ለቁማር መቆመሪያ እየዋለ ነው። ዛሬ ለማገድና ለማሳገድ የሚሮጡ ሰዎች የመቅደሱን ገንዘብ በካሲኖ ጠረጴዛ ላይ የሚበትኑ የዘመኑ ይሁዳዎች ናቸው። አራተኛ፣ ነውረኝነት። የታሪክ ወጭ ሰባሪዎች ርኩሰትነታቸው እንዳይጋለጥ ደብዳቤ በማዘጋጀት የእውነትን ብርሃን ለመጋረድ 5 የተለያዩ ጊዜያት ሞከሩ፣ ግን አልቻሉም፣ ደግሞም አይችሉም። አንድ ጳጳስ በሐዋርያዊ ግዴታ መቅደስ መገኘት ሲገባው በደብዳቤያቸው ውሻና ተኩላ የሚሉ ቃላት በመጠቀማቸው ራሱ የንግግር ነውር ጉተር ላንጉጅ ነው። ከዚህ ውስጥ ያለ ነውር ከአፍ ይወጣል፣ ከውስጥ ያለ ነውር በአፍ ይወጣል እንዲሉ የዲሲ ሕዝብ ሆይ ፈርዖን ሙሴን ለማገድ ሞክሮ ነበር፣ ነገር ግን የቀይ ባህር ማዕበል ፈርዖንና ጀሌዎቹን በላቸው። ዛሬም በጻፉት የደም ደብዳቤ በገዛ ራሳቸው ላይ ፍርድን አምጥተዋል። ዘረኝነትን፣ መተተኝነትን፣ ቁማርተኝነትን፣ ነውረተኝነትንና ሴሰኝነትን በነገሰበት መንበር የእግዚአብሔር አገልጋይ ሊያግድ አይችልም። ይህ ደብዳቤ በዲሲው ጓዳ ያለውን ርኩሰት ለዓለም ያጋለጠው የውድቀት ማኒፌስቶ ነው። ጭልፋ መስቀልን አያሸንፍም፣ ሽንኩርትም ዕጣኑን አያጠፋም ብሏቸዋል። ይህንን የደብዳቤ የምናገረው ለብፁዕ ቅዱስ አቡነ ማትያስ፣ ለብፁዕ አቡነ ሳዊሮስ፣ ለብፁዕ ሊቃነ ጳጳሳት ለእያንዳንዳችሁ፣ ለብፁዕ አቡነ ፋኒኤልም ይህን ጉዳይ የሚመለከታችሁ የቅዱስ ሲኖዶስ ቋሚ ሲኖዶስ አባላት፣ እንዲህ አይነት ጉዳይ ለሚመለከታችሁ የቅዱስ ሲኖዶስ እያንዳንዳችሁ ብፁዓን ሊቃነ ጳጳሳት እናንተው ደግፋችሁ፣ እናንተው ተቃውማችሁ፣ እናንተው ህዝቡ ጋር ወርዳችሁ፣ እናንተው ደብዳቤ ጽፋችሁ፣ እናንተው ደግሞ ክህነት ሰጣችሁ እንዴት ይሆናል ይሄ ነገር? ክህነት የምትሰጡት እናንተ፣ የሚቃወሙ ጳጳስ ከእናንተ ጋር፣ የቅዱስ ሲኖዶስ አባል ነው እናንተ ጋር የሚቃወሙ፣ የቅዱስ ሲኖዶስ አባል ነው ክህነት የሰጠው። አብራቸው የሚታዩ ቪዲዮ የሚቀርጹ አብራቸው የሚናገሩ ጳጳሳቶች አሉን፣ የሚቃወሙ ጳጳሳቶች አሉን። በአደባባይ ደብዳቤ ጽፈው የሚለጥፉም ለምዕመናን የሚልኩም አባቶች አሉ። ለምን ስታወግዙ በአደባባይ እናይም? ለምን ስትቃወሙ በአደባባይ ነው? ለምን ክህነታቸው ትክክለኛ እንደሆነ በአደባባይ በቅዱስ ሲኖዶስ ላይ አትገልጹልንም? ይሄ ነው የቅዱስ ሲኖዶስ ጉባኤ እንጂማ ምዕመኑን የተነስቼ መምህር ኃይለ መለኮት ግርማ ትክክል አይደለም፣ ትክክል ነው ብል ምን ዋጋ አለው? ትክክል ከሆነም ትክክል ካልሆነም ቅዱስ ሲኖዶስ ወስኑና በዓለም አለው ኢትዮጵያዊ ሁሉ አሳውቁልን፣ ዝጉልን። ለዚህ እኮ ነው እዛ በካህናት ግጭት ምክንያት እኮ ነው፣ በጳጳሳት መካከል ባለ ልዩነት ምክንያት እኮ ነው አቴንስ ኪዳነ ምሕረት ላይ ይህን ሁሉ ውዝግብ የምናየው። ምዕመኖቹን ጠርቼ ትላንትና የሰንበት ተማሪዎቹን ቁጭ አድርጌ ያናገራቸዋል። ይኸው ቃለ ቀር ላይ ግቡና ይሁት። ምዕመኖቹ የአስተዳደር መዋቅር ላይ ያለውን ችግር አያውቁም። በአይናቸው የሚያዩትን እውነት ነው የሚናገሩት። እነሱ ያዩትን እውነት እያለቀሱ ነው ያወሩት። ስለ ምዕመን አባቶች፣ ስለ በጎቻችሁ ልታለቅሱ ይገባል፣ ሊገዳችሁ ይገባል። እውነት የሚሰሩ ስራ ትክክል ከሆነ አጽድቁላቸውና ካልሆነ አውግዙና እንለይ። መቼም ይሄ ሁሉ የቅዱስ ሲኖዶስ አባል ይሄን ሁሉ አባት ስህተቱን ከስህተት እውነቱን ከእውነት መንፈሳዊ አስተምሮን አይደለም ነው ለማለትም መለየት የሚያቅተው አባት ያለ አይመስለኝም። ምክንያቱም እናንተ ያመሰጠራችሁ ያወቃችሁ ሊቅ የሆናችሁ ዓለሙንም በሁለት ቢላ የተሳላችሁ መንፈሳዊንም የበቃችሁ አባቶች ናችሁ። በእውቀት ደረጃ ለቤተ ክርስቲያን የሚበጃትና የነገዋን ቤተ ክርስቲያን በደንብ አቃንታችሁ መሄድ የምትችሉ ናችሁ። ይሄ ታሪክ ይፋረዳችኋል፣ ይጠይቃችኋል። ምዕመኑ
በመምህር ግርማ ወንድሙ በአጥማቂዎች በተጠማቂዎች በሚለፈልፍ አጋንንት ምክንያት እናንተ ጋር ሊዋቀስ አይገባም። እናንተ ናችሁ ምዕመን ማዳን ያለባችሁ። እውነት ትክክል አይደሉም ከተባለ ትክክል አይደሉም በሉ። ትክክል ናቸው ከተባሉ ደግሞ ቤተክርስቲያን እንደ ደብዳቤ ሊያወጣባቸው አይገባም። ይሄ ትክክል አይደለም። ይሄ መወሰን ያለበት በቅዱስ ሲኖዶስ እንጂ አንድ የሀገረ ስብከት ሊቀ ጳጳስ ብቻው ሊወስን አይችልም። አሁን እያየን ያለን ምክንያቱም ከአዲስ አበባ ተነስተው የሆነ ሀገር ሄደው ደብር ላይ ሌላ ሀገረ ስብከት ላይ ሊቀ ጳጳሱ ያልፈቀደው ቦታ ላይ መኬድ አይቻልም። ለምዕመኑ ልዩ የሆነ ስልጣን ሊሰጠው ይገባል። በተለይ በፍትሐ ነገሥት፣ በቃለ ዓዋዲ፣ በሕገ ቤተ ክርስቲያን፣ በወንጌል ላይ ሰፊ ስልጣን ያስፈልገናል። የቅዱስ ሲኖዶስ አባቶች የሚሰጡ ስልጣን ያስፈልገናል። እናንተ ስላወቃችሁ ምዕመን ያውቃል ማለት አይደለም። ከተማ ያለው ምዕመን እኛ አሁን ሚዲያ ላይ ያለን ሰዎች ቃለ ዓዋዲውን፣ ሕገ ቤተ ክርስቲያኑን፣ ፍትሐ ነገሥቱን ስለምንናገር አዋቂ ማለት አይደለም። ተራ ቆርቆሮ ነን እኛ። መንፈሳዊና አባትነት ድርሻ ስልጣን ያላችሁ እናንተ ናችሁ። ማውገዝም ማቆምም ማስቀጠልም የእናንተ ኃላፊነት። ስለዚህ ይብቃን እባካችሁ። የዛሬው መልእክቴ ነው። የዛሬ ቆይታ ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርብኩላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ከ900 ሺህ ብር ቅድመ ክፍያ ጀምሮና 100% ለሚከፍሉ ደንበኞች 35% ቅናሽ ባለ 1 መኝታ 6.1 ሚሊዮን ብር የነበረውን በ3.9 ሚሊዮን ብር ባለ 2 መኝታ 10 ሚሊዮን የነበረውን በ6.5 ሚሊዮን ብር ባለ 3 መኝታ 16 ሚሊዮን የነበረውን በ10.5 ሚሊዮን ብር አቅርበንሎታል። ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርን አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ 400 ሺህ ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ።